የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል ይላል። ሰው ምን ልጁን ስም ቢያወጣ ክርስቶስ ሰምራ ወይም አርሴማ ወይም ጊዮርጊስ ብሎ ለልጁ ስም አያወጣለት። ነገር ግን ማንም ከታናናሾቹ ለአንዱ ቀዝቃዛ ውሃ በደቀ መዝሙር ስም ያጠጣ ምን ይላል? ዋጋው ምን አይልበትም? አይጠፋበትም ተብሎ ተቀምጧል። እዚህን ዓለም ቀድሞ ምን ብሏታል? ንቀዋታል። ይህች ዓለም ለእነሱ ምን ያለች አይደለች፣ የተገባች አይደለች። እነሱ የሚያስቡት ሁሌም የትኛውን ዓለም? ሰማያዊ። ህዝቡ ከሚያመልከው ጣዖት አምልኮ፣ አጋንንት አምልኮ እነዛን አጋንንት ድል እየነሱ ህዝቡን አስተምረው አጥምቀው ነው የመለሱት ማለት ነው። በዛሬው ዕለት የሊቁ የአባታችን የአባ ተስፋ ሥላሴ ሞገስም የዕረፍታቸው መታሰቢያ ነው። 6ኛ ዓመት ለቤተ ክርስቲያናችን ትልቅ ባለውለታ ከሆኑ አባቶች አንዱ ሊቁ አባ ተስፋ ሥላሴ ሞገስ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላክ አበዊነ ቅዱሳን አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ንሴባ ስምከ ለዓለመ ዓለም ወላዲተ አምላክ ንጽሕተ ንጹሐን ሳሊተ ምሕረት አቁራሪተ መዓልት ንሴባኪ ቅዱሳን መላእክት ጻድቃን ሰማዕታት እምኩሎሙ ቅዱሳን መላእክት ንሴባክሙ ፎአደርክሙ ፎአብጽሐክሙ ለበዓለ አቡነ ተክለ ሃይማኖት። ዛሬ እግዚአብሔር በወደደ እንድንማማርበት የተመረጠው ርዕስ ቢኖር መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ ያለው ነው። የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል ይላል። የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ምን ይላል? ይጠፋል ማለት ነው ይላል መጽሐፉ ይላል። ለዘመናት ስናይ ይሁዳ የሚል ስም እናያለን። ይሁዳ በብሉይ ኪዳን በነበሩ ታሪክ ላይ ስናይ ይሁዳ መልካም ስም ነው፣ ብዙዎች ይጠሩበት የነበረ ስም ነው። ነገር ግን ያ ስም ጌታችን አምላካችን መድኃኔ ዓለምን የሸጠው ይሁዳ ተጠርቶበት ያ መጥፎ የሰራ ይሁዳ ጌታውን የሸጠ ይሁዳ ተብሎ ከተጠራበትና ያን እኩይ ተግባሩን ከፈጸመ ወዲህ ያን ይሁዳ የሚል ስያሜ ቀርቷል። በዚህ ዘመን ይሁዳ ተብሎ የሚጠራ ሰው አለ? ለልጁ ስም ሲያወጣ ይሁዳ ብሎ የሚያወጣ አለ? የለም። ከሰዎች መካከልም ለመጀመሪያ ጊዜ ነፍስ ያጠፋው ቃየል ነው። ወንድሙ አቤልን የገደለው። ከዛ ወዲህ ቃየል የሚባል ሰው ስም የተጠራ የለም። በክርስቲያኖች ዘንድ በአማኞች ዘንድ ቃየል የሚባል ስም አይወጣም። ምናልባት የአማንያን የሆኑ ሰዎች ቃየል ብለው ልጆቻቸው ሊሰይሙ ይችላሉ፣ ግን የለም ማለት። ስለዚህ ይሄ የሆነበት ምክንያት ምንድን ነው? ልክ የመጽሐፈ ምሳሌ ላይ ያለው ምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል የተባለው ስማቸው ራሱ ምን ይላል? ይጠፋል። ሌሎች ራሱ አይጠሩበትም ማለት ነው። ደግሞ በአንጻሩ ስናይ የቅዱሳኑን ስም ስናይ ለምሳሌ ቅዱስ ጊዮርጊስ፣ ሰማዕቷ ቅድስት አርሴማ፣ ክርስቶስ ሰምራ። ሰው ምን ልጁን ስም ቢያወጣ ክርስቶስ ሰምራ
ወይም አርሴማ ወይም ጊዮርጊስ ብሎ ለልጁ ስም ያወጣለት። ነገር ግን ወልደ ጊዮርጊስ ሊል ይችላል። የቅዱስ ጊዮርጊስ ልጅ ስማችን ከስማቸው ጋር ተያይዞ እንደ ክርስትና ስም ልንጠቀምበት እንችላለን። ስለዚህ አክብረን የቅዱሳኑን ስም እንጠራባቸዋለን ማለት ነው። ግን የቅዱሳኑን ስም ማንጠራባቸው ከምን አንጻር ነው? ቅዱሳኑ ከማክበር አኳያ ለኛ የነሱ ስም ለኛ የተገባ ስላልሆነ ማለት ነው። ሌላው ቅዱሳንን ስናዘክራቸው ስናስባቸው በረከት እናገኛለን። በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ምን ይላል? ማንም ከታናናሾቹ ለአንዱ ቀዝቃዛ ውሃ በደቀ መዝሙር ስም ያጠጣ ምን ይላል? ዋጋው ምን አይልበትም አይጠፋበትም ተብሎ ተቀምጧል። ከታናናሾቹ አንዱ በደቀ መዝሙር ስም ውሃ ያጠጣ ምን አይልም? ዋጋው አይቀርበትም። ስለዚህ ጻድቃን፣ ሰማዕታት፣ ቅዱሳኑ ስለ እግዚአብሔር ክብር ሲሉ ይህን ዓለም የናቁትን ማለት ነው ስለ እነሱ ወይም በእነሱ ስም የምናደርገው ነገር ለእኛ ምን ያስገኝልናል ማለት ነው? በረከትን ያስገኛል። ዋጋው ምን አይልበትም ብሏል ራሱ መድኃኒዓለም። ዋጋው አይቀርበትም ብሎ ገልጾታል። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ማለት ነው። ማንም ከታናናሾቹ አንዱ ቀዝቃዛ ውሃ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይቀርበትም። ለዛም ነው ቅድስት ቤተክርስቲያናችን የቅዱሳኑን በዓላታቸውን ቀን የምናስበው ማለት ነው። በበዓላቸውንም ቀን መታሰቢያቸውን ስናደርግ ቅዱሳኑን አስበን ጧፍ ስናበራ ተሰባስበን ስንዘምር የምስጋና መስዋዕትን ስናደርግ ተሰባስበን ቃል እግዚአብሔርን ስንማማር ደብራቸውን ስንሳለም ይሄ ሁሉ ምን ይላል? በረከታቸውን እንድናገኝ ይረዳናል ማለት ነው። የቅዱሳኑን በረከት ዕብራውያን ምዕራፍ 11 ከቁጥር 33 ጀምሮ ያለውን ስናይ ምን ይላል? ከእነርሱ ይላል እነርሱ በእምነት ተጋደሉ፣ ነገሥታትን ድል ነሱ፣ ጽድቅን አደረጉ፣ ተስፋቸውን አገኙ፣ የአናብስትን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለታመለጡ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። ሴቶችም እንደ ትንሣኤ ቀን ተነስተውላቸው ሙታንን ተቀበሉ። ተፈርደባቸው የሞቱ አሉ፣ የምትበልጠውን ሕይወት ያገኙ ዘንድ ሊድኑ አልወደዱምና ይላል። የገረፏቸው፣ የዘበቱባቸው፣ ያሰሯቸው፣ ወደ ወህኒ ያገቧቸው አሉ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸው፣ በሰይፍ ስለት የገደሏቸውም አሉ። ማቅ ምንጣፍ የፍየል ሌጦ ለብሰው ዞሩ። ተጨነቁ፣ ተቸገሩ፣ መከራን ተቀበሉ። ተራቡ፣ ተጠሙ፣ ዓለም አይገባቸውም። ዓለም የማይገባቸው እኒ ናቸው። ዱር ለዱር፣ ተራራ ለተራራ፣ ዋሻ ለዋሻ፣ ኩርፍታም ለኩርፍታም ዞሩ ይላል። ቅዱሳን አባቶቻችን ስናይ ሕይወታቸው ይችን ዓለም ንቀው ነው የሄዱት። ጻድቁ አባታችን አቡነ ተክለ ሃይማኖት ዛሬ መታሰቢያቸው ነው። ጻድቁ አባታችን እግዚአብሔር አምላክ ሲጠራቸው
የቤታቸውን ደጃፍ አልዘጉት፣ ወደ ኋላም ዞር ብለው አላዩ። ስለዚህ ቀጥታ ወደ ተጠሩበት ዓላማ ነው የሄዱት ማለት ነው። ወደ ታዘዙት ገዳም፣ ወደ ታዘዙት በረሃ ነው ቀጥታ ወደ ምናኔ የሄዱት ማለት ነው። ቆይ ይሄን ላስተካከል ወይም በዚያ ዓለም ላይ ያለኝ ነገር ልጨርስ ብለው ወደ ኋላ ምን አላሉ? ዞር አላሉ። ምክንያቱስ ይህ ዓለም አታላይ ዓለም ስለሆነ ማለት ነው። ወዲያውም ወደ ፈጣሪያቸው ምን ብለው ነው የጸለዩት? ወደ ምናኔ እንደገቡ አቤቱ አምላክ ሆይ እኔ በሬን ክፍት አድርጌ እንደተቀበልኩ አንተም የመንግሥተ ሰማያትን በር ክፍት አድርገህ ምን በለኝ ተቀበለኝ ብለው ነው የጸለዩት። እኛ ከቅዱሳኑ ልንማር የሚገባው ነገር ቢኖር ገድላቸው ስናነብ ከገድላቸው ልንማር የሚገባው እነሱ የሄዱበትን አካሄድ ነው። ፍኖተ ቅዱሳን የቅዱሳን መንገዳቸው ነው ማየት ያለብን ማለት ነው። በመጽሐፍ ቅዱስ የሐዋርያት ሥራ ተብሎ ተጽፏል። የሐዋርያት ሥራን ስናነበው ቅዱሳን ሐዋርያቱ የሰሩት ተአምራት በምን አይነት ሕይወት ውስጥ እንዳለፉ እናይበታለን። ከአጠራራቸው ጀምሮ የሚሰሩት ተአምራት የመጨረሻቸው የሕይወታቸው በምድር ላይ ያለው ፍጻሜ እናይበታለን ማለት ነው በገድለ ሐዋርያት። ሌላው ደግሞ ያ ገድለ ሐዋርያት እነዛ ቅዱሳን ሐዋርያቱ በዘመናቸው የነበረው የገድል ሥራ ነው። ነገር ግን ከዛም በኋላ ብዙ ሐዋርያት ተነስተዋል። የዘመናችን ሐዋርያት ማለት እንደ ጻድቁ አባታችን አቡነ ተክለ ሃይማኖት ቅዱሳኑ ማለት ነው። ሰማዕታት ተነስተዋል። እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ መርቆሪዎስ፣ እንደ ሰማዕቷ ቅድስት አርሴማ ለእምነታቸው ጠንካራ የሆኑ ማለት ነው። ለእምነታቸው የቆሙ ይህን ዓለም የናቁ ማለት ነው። የዚህን ዓለም ጣዕም የናቁ ማለት ነው። ለዛም ነው የዚህን ዓለም ቀድሞ ምን ብሏታል? ንቀዋታል። ይህች ዓለም ለእነሱም ያለች አይደለች፣ የተገባች አይደለች። እነሱ የሚያስቡት ሁሌም የትኛውን ዓለም? ሰማያዊ፣ ያ ዘላለማዊውን ማለት ነው። ዘላለማዊን በማሰብ የዚህን ዓለም ተላደ ደስታ ምን ብሏል? ንቀዋል። አጥቅተው ነው ይቆሙ። የዚህን ዓለም ተላ ደስታ ንቀው አጥቅተው ነው እየኖሩ ያሉት። ስለዚህ እነዚህ ቅዱሳን የእነሱን መታሰቢያ ስናደርግ እናገኛለን፣ የእነሱን በረከት እናገኛለን ማለት ነው። ዛሬ ላይ እኛ በዚች በቅድስት ሀገራችን ላይ በክርስትና በነፃነት እንድንንቀሳቀስ እንዲህ በስተን እንድንታይ ያደረገን ነገር ምንድን ነው ቢባል የቅዱሳኑ ተጋድሎ ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ያስተማሩት ትምህርት ነው። እሳቸው የዘሩት የብስራት ዘር ነው ዛሬ አብቦ ቅድስት ቤተክርስቲያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በሀገራችን ተሞልታ የምናየው ማለት ነው። ያንን ለማስተማር ግን እንዲህ በቀላሉ አይደለም። በነገስታት ፊት ቀርበው ሞት እየተፈረደባቸው እሳት ውስጥ እየተጣሉ ከእሳት ውስጥ በታምር እየተረፉ በቀፎ ውስጥ በንብ ቀፎ ውስጥ ታስረው ከገደል እየተጣሉ ከዛ ውስጥ በሕይወት እየተረፉ ነው ተመልሰው ያን ድንቅ ታምራት እያዩ እነዛን ነገስታት አስተምረው እየመለሱ ህዝቡ ከሚያመልከው ጣዖት አምልኮ አጋንንት አምልኮ እነዛን አጋንንት ድል እየነሱ ህዝቡን አስተምረው አጥምቀው ነው የመለሱት ማለት ነው።
ስለዚህ እኚህ ታላቅ አባት አቡነ ተክለ ሃይማኖት ለሀገራችን ባለውለታ ናቸው። ጻድቁ አባታችን አቡነ ተክለ ሃይማኖት ለሀገራችን ለቅድስት ሀገር ኢትዮጵያ ሲጸልዩ አንድ እግራቸው ምን ብሏል? ተቆርጧል። ስለዛም ሲል እግዚአብሔር አምላክ ክንፍን ሰጥቷቸዋል። ባለ 6 ክንፍ ናቸው። በቀኝ 3 በግራ 3 ክንፍ ያላቸው ጻድቅ አባታችን ናቸው። ጻድቁ አባታችን አቡነ ተክለ ሃይማኖት ልቡሰ ሥጋ የሆነውን ጸዋለ ጽድቅን ከክፋት ስራው በድንቅ ጥበብ መልሰው አጥምቀው ወደ ቅድስና ያመጡ ጻድቅ አባት ናቸው። በመጨረሻው የሕይወት ዘመናቸው እግዚአብሔር አምላክን የሰማዕታትን በረከት አገኝ ዘንድ ብለው እግዚአብሔር አምላክን ጠይቀውት ነበር። እናም እግዚአብሔር አምላክ የመጨረሻው አሟሟት የሚደርስብህ ሕማም መከራ ልክ እንደ ስቅለቴ ይሁንልህ ብሎ ቃል ኪዳን ገብቶላቸዋል ማለት ነው። ጻድቃን ሰማዕታት ደማቸው በመፍሰሱ ማንን ይመስሉታል? ጌታችን መድኃኒዓለምን ምን ይሉታል? ይመስሉታል አይደል? ምክንያቱም በሰው እጅ ነው የተገደሉት አይደል? ጻድቁ አባታችን ግን በሰው እጅ አልተገደሉም። መጨረሻ ሕይወታቸውን ስናይ ነገር ግን በመጨረሻ ሕይወታቸው ላይ የደረሰባቸው ከባድ ሕማም እንደምን ይቆጠርልህ ብሎ ቃል ገባላቸው። እንደ ስቅለቴ ልክ እንደ ሰማዕታት ማለት ነው። ስለዚህ አቡነ ተክለ ሃይማኖት ሰማዕታት ያገኙት አክሊልም ምን አላቸው ማለት ነው። እሳቸውም አግኝተውታል ማለት ነው። እግዚአብሔርን በጠየቁት መሰረት እግዚአብሔር ያንን የሰማዕታት የጽድቅ አክሊል አቀዳጅቷል። በዛሬው ዕለት የሊቁ የአባታችን የአባ ተስፋ ሥላሴ ሞገስም የዕረፍታቸው መታሰቢያ ነው። 6ኛ ዓመት የዕረፍታቸው መታሰቢያ ነው። ሊቁ አባ ተስፋ ሥላሴ ሞገስ ለሀገራቸው እጅግ ተቆርቋሪ፣ ታሪክን አጥኚ የነበሩ አባት ናቸው። በዘመናቸው በአገልግሎታቸው በሚያገኙት ገቢ መጽሐፍትን በመግዛት እጅግ ብዙ መጽሐፍትን አሰባስበው ነበር። ታሪክን በጥልቁ ያጠኑ ታላቅ አባት ናቸው። በዘመናችን ያው ግዕዝ ቋንቋ ጥንታዊነቱ የተረሳ ቢሆንም ነገር ግን እንደ ቤተክርስቲያናችን አስተምሮ እንደ ጥንታዊ ቤተክርስቲያናችን አስተምሮ ግዕዝ ቀዳማዊ ቋንቋ ነው፣ አዳማዊ ቋንቋ ነው። ስለ ግዕዝ ቋንቋ ቀዳሚነት፣ የግዕዝ ቋንቋ ፊደላት ቀዳሚነት፣ ሌሎች ቋንቋዎች ራሱ ከግዕዝ ፊደል እንደተቀዱ አስቀምጠዋል። ይህ የሚያደርጉት ምንድን ነው? ጥንታውያን መጽሐፍትን በእጃቸው ስላስገቡ ስለ ቤተክርስቲያናችን የቀድሞ ስያሜ ቤተክርስቲያናችን ርትዕት ተዋሕዶ ትባል እንደነበር፣ ጉባኤያት የትኛው ጉባኤያት የቤተክርስቲያናችን ጉባኤ እንደነበሩ በጥልቁ ምን ብለዋል? ያጠኑ አባት ናቸው። ለቤተክርስቲያናችን ትልቅ ባለውለታ ከሆኑ አባቶች አንዱ ሊቁ አባ ተስፋ ሥላሴ ሞገስ ናቸው። ዛሬ 6ኛ ዓመት የዕረፍታቸው መታሰቢያ ነው ማለት ነው። የጻድቅ መታሰቢያ ለበረከት ነው። የአጣን ስም ግን ምን ይላል? ይጠፋል ይላል። የጻድቅ መታሰቢያ ለበረከት ነው። ስለዚህ ቅዱሳንን እንደ እግዚአብሔር እንደሰጣቸው ክብርና ሞገስ እኛ ብናከብራቸው
ክብሩ ለማን ነው? ለኛ ነው አይደል? በረከቱን የምናገኘው ማን ነው? እኛው ራሳችን ብናከብራቸው። ባናከብራቸውስ የሚቀርብን ማን ነው? እኛ ነን። ምክንያቱም እነሱ ማን አክብሯቸው? ራሱ እግዚአብሔር አምላክ ያከበራቸው ናቸው። ስለዚህ እኛ ቅዱሳንን ብናከብር ለኛ የነሱ በረከት ያድርብናል። እኛ እነሱን ብናከብር እነሱ ይሄዱበት ፍኖት ያ የትህትና አቅጣጫ ያ ጌታችን መድኃኔዓለም የሄደበትን አቅጣጫ እናገኛለን። ሐዋርያው ቅዱስ ጳውሎስ እኔ መድኃኔዓለምን እንደመሰልኩት እናንተም እኔን ምሰሉ ባለው መሰረት ማለት ነው። እነዚህ ቅዱሳንም ልክ እንደ ሐዋርያው ቅዱስ ጳውሎስ ጌታቸው አምላካቸው መድኃኔዓለምን መስለዋል አይደል? ስለዚህ እኛም ቅዱሳኑን እንድንመስል እኛም ቅዱሳኑን መምሰል የነሱ የሄዱበትን አቅጣጫ ብንሄድ ለኛ ምንድነው? መልካም ነው። ለዛም ነው እኛ ገድላቸውን የምናነበው የቅዱሳኑን ገድል። ስለዚህ እኛም እንደ ቅዱሳኑ 30 60 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ለሁላችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ